ወደ በርሚል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረት ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም ያደረገውን ጉዟችንን በጥሩ ሁኔታ እያካሄድን ቦታው ላይ አገልግሎቱ በአግባቡ ለምእመናን እየተሰጠ ይገኛልና እንግዲህ ይሄ ጉዞ የ2018 የመጨረሻ ጉዞ ነው። ጉዞው ለምን መጨረሻ ሆነ ሲባል እርሻ መንገድ ነው። በእርሻ መሃል የተከፈተ አውራ ጎዳና ጥርጊያ መንገድ ነው። ስለዚህ ዝናብ በዘነበ ቁጥር ይሄ መንገዱ በራሱ ጊዜ ጭቃ ስለሆነ ይዘጋል። መኪናዎች አይሄዱም። ለመሄድም በጣም ያስቸግራል። የተለያዩ የተቆራረጡ ወንዞች አሉ። መኪናዎች ለመሄድ በጣም ይቸገራሉ። የባህራንን የሞት ደብዳቤ ተቀብሎ እፍ በማለት እንደደረሰ ልጅ እንዳሩለት ያለኝን ሀብትና ንብረት ደግሳችሁ ይናገር በከንፈሬ ይቀመጥ በወንበሬ ወደ ቦታው ጉዞ ለማጓጓዝ ሰዎች የተለያየ ማስታወቂያ በመስራት በዚህ ቀን ጉዞ አለን በማለት የአንድ ሰው ትኬት 30 ሺህ ብር ነው። አንድ አጭበርባሪ ከ10 ሰዎች ገንዘብ ቢቀበል 300 ሺህ ብር ነው። ያስገባችሁበትን የባንክ አካውንትና የደወላችሁበትን ስልክ ቁጥር ዘግቶ ያ ሰው ቢጠፋ ተጠቃሚ ነው። ከዚህ በኋላ ጉዞ የምታደርጉ ሰዎች ሙሉ ኃላፊነቱን በራሳችሁ ወስዳችሁ ለሚደርስባችሁ መንገላታት፣ ለሚደርስባችሁ ህመም፣ ለሚደርስባችሁ ችግር ኃላፊነቱን ራሳችሁ ትወስዳላችሁ። ፍጡነ ረድኤት ሩፀተ ነፋስ አውሎ ለዘይጼዋ ከበተወክሎ ጊዮርጊስ ቅረብ ለምሕረት ወለተሳ ሚካኤል ወረደ፣ እኛም ከቤት ወጣን፣ በአውደ ምሕረቱ ቆሟል ሊባርከን። በሀገር ውስጥና ከሀገር ውጪ የምትገኙ ውድ ኦርቶዶክስ ተዋሕዶ እምነት ተከታዮች በሙሉ እንኳን ለሊቀ መላእኩ ለቅዱስ ሚካኤል ዓመታዊ ክብረ በዓል በሰላም አደረሳችሁ። በእያላችሁበት የእግዚአብሔር ፍጹም ሰላም ይድረሳችሁ። ዛሬ የሊቀ መላእኩ የቅዱስ ሚካኤል ዓመታዊ ክብረ በዓል ነው። እኛ ኦርቶዶክሳውያን በቅዱስ ሚካኤል አማላጅነት የምንተማመን በሙሉ የቅዱስ ሚካኤል በረከት በሁላችን ላይ ይድረስ፣ አሜን። ዛሬ ሰኔ 12 ቀን የቅዱስ ሚካኤል ዓመታዊ ክብረ በዓል የሚከበርበት በየጊዜው ምክንያቱ ምንድነው ካልን በዝርዝር አጠር ያሉ መረጃዎችና ማብራሪያዎችን ሰጣችኋለሁ። የተለያዩ መንፈሳዊ መረጃዎችን ይዤ ወደ እናንተ መጥቻለሁ። ሚዲያው ዶርቃ ሚዲያ ነው። እኔ ወንድማችሁ አላየ ከናንተ ጋር ቆይታ አደርጋለሁ። እስከ መጨረሻው ድረስ አብራችሁኝ ሁኑ። ለብዙ ኦርቶዶክሳውያን እንዲደርስ ስትጀምሩ ሼር፣ ላይክ፣ ሰብስክራይብ በማድረግ የተለመደ ትብብራችሁን እንዳትረሱ ላስታውሳችሁ እወዳለሁ። ለቻናላችን አዲስ ይሆኑ ሰብስክራይብ እያደረጉ ቤተሰብ እንዲሆኑ አድርጓቸው። መልካም ቆይታ። እንግዲህ ዛሬ ሰኔ 12 ቀን በታላቅ ድምቀት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቀ መላእኩ የቅዱስ ሚካኤልን ዓመታዊ ክብረ በዓል ታከብራለች። ለምን ታከብራለች? እንዴት ይከበራል? ምክንያቱ ምንድነው ሲባል 6 ዋና ምክንያቶች አሉት። ከዛም በላይ አሉት። ነገር ግን እኔ ዋና የሚባሉ ምክንያቶችን እነግራችኋለሁ። አንደኛውና የመጀመሪያው ሊቀ መላእኩ ቅዱስ ሚካኤል በዓለ ሲመቱ ነው። ሹመትን የተቀበለበት ሊቀ መላእኩ ቅዱስ ሚካኤል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከአምላካችን ስልጣንን የተቀበለበት የተሾመበት ንግስናን የተቀበለበት ዕለት ነው። በሁለተኛ ደረጃ በግብፅ ከተማ ላይ በግብፅ አካባቢ የሊቀ መላእኩ የቅዱስ ሚካኤል ሕንፃ ቤተ መቅደስ የተከበረበት ዕለት ነው። ቤተ ክርስቲያኑ ተሰርቶ አልቆ በቅዱስ ሚካኤል ስም ተሰይሞ ሕንፃ ቤተ መቅደሱ የከበረበት ዕለት ነው። ሶስተኛው ምክንያት አፎሚያን የረዳበትና ያዳነበት ዕለት ነው። ቅድስት አፎሚያ ለሥላሴ ስትጸልይ፣ ስትሰግድ፣ ስትጾም፣ ስትዘክር፣ አቅመ ደካማን ስትረዳ ሰይጣን በመቅናቱ ሊቀ መላእኩ ቅዱስ ሚካኤል ነኝ፣ ጸሎትሽን ሰምቼ ከሥላሴ መንበር ላደርስልሽ መጥቻለሁ ሲላት ቅድስት አፎሚያ አንተ ሊቀ መላእኩ ቅዱስ ሚካኤል ከሆንክ እስቲ ለሥላሴ ስዕል ስገድ ብላ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብላ ስታማትብበት ቀጥታ ቅድስት አፎሚያን ሰይጣን እፍረቱን በመግለጽ በቀጥታ አንገቷን ይዞ ቅድስት አፎሚያን ሊገላት ሲታገላት ሲተናነቃት ሊቀ መላእኩ ቅዱስ ሚካኤል ክብሩን በመግለጽ ሰይጣንን አሳፍሮ ቅድስት አፎሚያን የረዳበት ዕለት ነው። አራተኛው ባህራንን እንዲሞት የተሰጠውን ደብዳቤ ቅዱስ ሚካኤል ደብዳቤውን ተቀብሎ እፍ በማለት ወደ ሕይወት የሞቱን ደብዳቤ የቀየረበት ዕለት ነው። ባህራን የድሃ ቤተሰብ ልጅ ነበረ። በጎረቤታቸው
አንድ የታወቀ ስመጥሩና ብዙ ሀብትና ንብረት ያለው ንጉስ ነበረ። ባህራን የደሃ ቤተሰብ ልጅ በመሆኑ ባህራንንና ቤተሰቦቹን ያ ባለጠጋ ንጉስ በአካባቢውና በሰፈሩ እንዲኖሩ አይፈልግም ነበረ። ባህራን ልጅ እያለ በሳጥን ቆልፎ ወደ ውሃ ባህር ውስጥ ጥሎት ነበረ። ከዛም ልክ እንደ ሙሴ ባህራን የተቆልፎ የተጣለበት ሳጥን ደግ ሰዎች ወደሚኖሩበት መንደር በውሃው ላይ ተንሳፎ ሄደ። ከውሃው ላይ ደግሞ በዛ አካባቢ የሚኖሩ ሰዎች አግኝተውት ባህራንን ወስደው እያሳደጉት ባለበት ያ ንጉስ ከቦታ ቦታ ሲንቀሳቀስ ባህራንን በድጋሚ ሳይሞት አገኘው። እነዛ ከሚያሳድጉት ሰዎች መካከል አሁንም ያ ንጉስ ባህራንን ወደ ቤተሰቦቹ ልውሰደው ቤቱን አውቀዋለሁ ብሎ ተቀብሎ ከዛም ልክ ደብዳቤውን ለንጉሱ ወታደሮች ይሄ ሰው እንደደረሰ ደብዳቤውን ገልጣችሁ አይታችሁ ግደሉና ወደ ገደል ከተቱት ብሎ ደብዳቤ ጽፎ በፖስታ አሽጎ ለባህራን ሰጠው። ባህራን ምንም ስለማያውቅ የሞቱን ደብዳቤ ይዞ ወደ ንጉሱ ወታደሮች ሲሄድ ቅዱስ ሚካኤል በመንገድ ላይ አገኘው። ሊቀ መላእክቱ ቅዱስ ሚካኤል ምንድነው ያስከው ወረቀት ባህራን ሆይ እስቲ አምጣው ብሎ ተቀብሎ እንደደረሰ ወረቀቱን ተቀብላችሁ አንብባችሁ ግደሉና ገደል ከተቱት ነው የሚለው። ሊቀ መላእክቱ ቅዱስ ሚካኤል የባህራንን የሞት ደብዳቤ ተቀብሎ እፍ በማለት እንደደረሰ ልጄን ዳሩለት፣ ያለኝን ሀብትና ንብረት ደግሳችሁ ይናገር በከንፈሬ ይቀመጥ በወንበሬ፣ ሀብቴን ንብረቴን በሙሉ ይዘዝበት ይናዝበት እንዲል ቅዱስ ሚካኤል የባህራንን የሞት ደብዳቤ ተቀብሎ እፍ በማለት የሞቱን ደብዳቤ ወደ ሕይወት ቀይሮለት ባህራንም ያን ደብዳቤ ይዞ ከወታደሮቹ እንደደረሰ ደብዳቤውን ሰጣቸው። የንጉሱን ልጅ ዳሩለት፣ ሀብትና ንብረቱን በሙሉ ሰጡት፣ በወንበሩ እንዲቀመጥ በከንፈሩ እንዲናገር ፈቀዱለት። ያ ንጉስም ከ3 ቀን በኋላ ወደ ቤቱ ሲመጣ ልጁ ለባህራን ተድራ ሀብት ንብረቱን ባህራን ወርሶት በወንበሩ ተቀምጦ ባሮቹን እያዘዘ ንብረቱን እየገዛ አገኘው። ያ ንጉስም ከተቀመጠበት በቅሎ ላይ ደንግጦ ወድቆ ሞተ። የባህራንን የሞት ደብዳቤ ሊቀ መላእክቱ ቅዱስ ሚካኤል ቀየረለት ማለት ነው። የሁላችንንም ሕይወት በዛሬው ዕለት ሊቀ መላእክቱ ቅዱስ ሚካኤል ይቀይርልን። አምስተኛው ሊቀ መላእክቱ ቅዱስ ሚካኤል ጻድቁ አባታችን ቅዱስ ላሊበላን ወደ ሰማይ ያሳረገበት ዕለት ነው። ስድስተኛውና የመጨረሻው ሊቀ መላእክቱ ቅዱስ ሚካኤል ለሰው ልጆች ሁሉ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ከአምላካችን ሊያስታርቀን ሊያማልደን ምሕረትና ድህነትን የለመነበት ዕለት ነው። በእነዚህ በ6 ምክንያቶች ሰኔ 12 ቀን በየዓመቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወይም በዓለም ዙሪያ የሚገኙ የኦርቶዶክስ ተዋሕዶ አማኞች ሊቀ መላእክቱ ቅዱስ ሚካኤልን እነዚህን ሁሉ በዓላቶች ምክንያት በማድረግ የቅዱስ ሚካኤል ዓመታዊ ክብረ በዓል እየተባለ ይከበራል ማለት ነው። ሊቀ መላእክቱ ቅዱስ ሚካኤል ለኔም ለናንተም ከዚህ ሁሉ ቃል ኪዳኑና ከዚህ ሁሉ በረከቱ ለኛም ያሳትፈን። ሊቀ መላእክቱ ቅዱስ ሚካኤል የሚከበርባቸው ዋና ዋና ምክንያቶች እነዚህ ናቸው። እኛ ኦርቶዶክሳውያን በዓላቶችን ስናከብር በምክንያት ነው። ሊቀ መላእክቱ ቅዱስ ሚካኤል ከስሙ ትርጓሜ ጀምሮ ማን እንደ እግዚአብሔር ማን ይሆናል? ማን እንደ እግዚአብሔር? ሚካኤል ማለት ማን እንደ እግዚአብሔር ማለት ነውና እግዚአብሔር አምላካችን ለሊቀ መላእክቱ ለቅዱስ ሚካኤል በሰጠውና በገባለት ቃል ኪዳን እኔንም እናንተንም ሁላችንንም የኦርቶዶክስ እምነት ተከታይ የሆነውን በሊቀ መላእክቱ በቅዱስ ሚካኤል ምልጃና ጸሎት የምንተማመነውን እግዚአብሔር አምላካችን ይባርከን፣ አሜን። ሌላኛው ኤልሻዳይ በጎ አድራጎትና መንፈሳዊ የጉዞ ማህበር ሰኔ 6 መነሻ ሰኔ 15 መመለሻ ወደ በርሜል ቅዱስ ጊዮርጊስና ምርት ደለጎ ገባሪተ ኃይል ቅዱስ ኪዳነ ምሕረት ገዳመ ወንያት አቡነ ሐራ ድንግል አንድነት ገዳም ያደረገውን ጉዟችንን በጥሩ ሁኔታ እያካሄድን ቦታው ላይ አገልግሎቱ በአግባቡ ለምእመናን እየተሰጠ ይገኛልና እህት፣ እናት፣ አባት፣ ወንድም፣ ባል፣ ሚስት በዚህ ጉዞ የላካችሁ ስልካቸው አልሰራለን ቤተሰቦቻችን በምን ሁኔታ ላይ ይገኛሉ ብላችሁ ለምትጠይቁ እስካሁን ድረስ እንግዲህ ለተከታታይ 4 ቀን ቅዳሜ ዕለት ከአዲስ አበባ ተነስተው ወደ ባህር ዳር ገቡ። ከባህር ዳር እሁድ ዕለት ወደ በርሜል ቅዱስ ጊዮርጊስ በሰላም ደረሱ። ሰኞ፣ ማክሰኞ፣ ሮብ፣ ሐሙስ ለ4 ቀን በርሜል ቅዱስ ጊዮርጊስ ላይ ተጠምቀው በዛሬው ዕለት በዕለተ ዓርብ ሰኔ 12 ቀን ገባሪተ ኃይል ምርት ደለጎ ቅዱስ ኪዳነ ምሕረት ላይ ተጠምቀው ወደ ማረፊያቸው በርሜል ቅዱስ ጊዮርጊስ መጥተዋል። ነገ ቅዳሜ
ከበርሜል ቅዱስ ጊዮርጊስ ተነስተው ወደ ባህር ዳር እንደ እግዚአብሔር መልካም ፈቃድ በሰላም ይገባሉ። እሁድ ደግሞ ገዳመ ወህንያት አቡነ ሐራ ድንግልና ቅድስት ኪዳነ ምሕረት አንድነት ገዳም ላይ ገብተው በጻድቁ አባታችን በአቡነ ሐራ ድንግል ቃል ኪዳን ተባርከው ከመካነ መቃብራቸው ከቤተ መቅደሱ የሚወጣውን እምነታቸውን ተቀብለው ሰኞ ወደ አዲስ አበባ ወደ የመጡበት ሀገር ወደ የቤታቸው ይገባሉ። ቀሪ ሰዓታቸውንና ቀሪ ጊዜያቸውን እግዚአብሔር በጠብቆቱና በአምላክነቱ በቸርነቱ እንደማይለያቸው ሙሉ እምነት አለን። እናንተም በጸሎታችሁ አስቧቸው። መልካም ምኞታችሁ ይሁን። እንግዲህ ይሄ ጉዞ የ2018 የመጨረሻ ጉዞ ነው። ጉዞው ለምን መጨረሻ ሆነ ሲባል እንግዲህ እስከ ዛሬ በርሜል ቅዱስ ጊዮርጊስ በሽታ ተነሳ፣ በጤና ቢሮ ታገደ፣ በወረዳ ቤተ ክህነት በሀገረ ስብከቱ ደብዳቤ ታገደ፣ ተከለከልን፣ ጉዞ ተቋርጧል እያልን ነበር የምንነግራችሁ። እግዚአብሔር ወዶና ፈቅዶ ከጥር 18 ጀምሮ የቅዱስ ጊዮርጊስ ሕንፃ ቤተ መቅደሱ ከተመረቀበት ጊዜ ጀምሮ ያለምንም መቆራረጥ በርሜል ቅዱስ ጊዮርጊስ ላይ ምእመናኑ በእኛም በሌላ ማህበርም እንዲሁ በግል ትራንስፖርትም ባገኙት አጋጣሚ ሄደው አገልግሎቱን ሲያገኙ ቆይተዋል። ከዚህ በኋላ ጉዞውን የምናቋረጥበት ትልቁ ምክንያት ለምእመናንና ለማህበሩ እንደ አጠቃላይ ለሁላችንም ደህንነት ሲባል ነው። ምንድነው ምክንያቱ ከተባለ ከበርሜል ቅዱስ ጊዮርጊስ ተነስቶ እስከ ባህር ዳር፣ ከባህር ዳር ተነስቶ እስከ በርሜል ቅዱስ ጊዮርጊስ መንገዱ ለ270 ኪሎ ሜትር ርቀት ያክል ሙሉ በሙሉ ጥርጊያ መንገድ ነው፣ እርሻ መንገድ ነው። በእርሻ መሃል የተከፈተ አውራ ጎዳና ጥርጊያ መንገድ ነው። ስለዚህ ዝናብ በዘነበ ቁጥር ይሄ መንገዱ በራሱ ጊዜ ጭቃ ስለሆነ ይዘጋል፣ መኪናዎች አይሄዱም፣ ለመሄድም በጣም ያስቸግራል። የተለያዩ የተቆራረጡ ወንዞች አሉ፣ መኪናዎች ለመሄድ በጣም ይቸገራሉ። ከፊት ፓራውልታቸውን፣ ከኋላ ፓራውልታቸውን፣ ከጎን የነዳጅ ሰልባቲው መክደኛ ኪሳቸውን፣ የባትሪ ቤት ኮፈን፣ የተለያየ የቦዲ አካላቸውን ፈተው ለመጓዝ እንኳ ከታች አቫንትሪ፣ ዲፈሬንሻል፣ ካምቢዮ እስከ ሞተር ድረስ እየነካባቸው ለመሄድ ጭቃ ውስጥ እየዋሉ እያደሩ በገመድ እየተጎተቱ እየተገፉ መንገድ እየተቆፈረ ነው የጥቅምት ወር መጨረሻ ላይና ሰኔ መግቢያ ላይ መኪናዎች እንደዚህ የሚጓዙት ማለት ነው። ስለዚህ መንገዱ በጣም አስቸጋሪ ከመሆኑ የተነሳ እንዲሁም ደግሞ ዝናብ ሲዘንብ እስከዛሬ ቦታው ላይ የሚቀሰቀሰው የአተት ወረርሽኝ በሽታ ይነሳል። ለምን ካላችሁ ቦታው ላይ በቂ የሆነ መጸዳጃ ሽንት ቤትና በቂ የሆነ የንጽህና መጠበቂያ የውሃ አቅርቦት ስለሌለ በሽታው ምልክቶችን የሚሰጥበት አጋጣሚ ይፈጠራል። አሁንም አንዳንድ ምልክቶች አሉ የሚባልበት ሁኔታ አለ። ነገር ግን ጉዞውንና አገልግሎቱን በሚያውክና በሚከለክል ሁኔታ አይደለም። በሽታው ባክቴሪያ ጋር የተገናኘ ነገር ስለሆነ ሰዎች ሳይታጠቡ የሚመገቡ ከሆነ፣ የከርሰ ምድር ውሃ ከቧንቧ የሚጠጡ ከሆነ፣ የታሸገ ውሃ የማይጠጡ ከሆነ እንደዚህ አይነት የቦሚትና የማስቀመጥ ምልክቶች ሲታዩ ያው በጤና ተቋማቶች ዘንድ ደግሞ የበሽታው ምልክት ነው የሚል መመሪያ ይሰጣል ማለት ነው። ስለዚህ እኛ በእንደዚህ አይነት ሁኔታ ታግዶ ወደፊት ጥቅምትና ህዳር ጀምረን የምናደርገውን ጉዞ እንዳያበላሽብን በራሳችን ለህዝበ ክርስቲያኑ በማሰብና በመጨነቅ የራሳችንን ኃላፊነት ደግሞ በአግባቡ ለመወጣት ጉዞውን ከዚህ በኋላ እኛን መሰል ለህዝቡ የሚጨነቁ ማህበራቶችም ቦታው ላይ ያሉ አባቶችን ጨምሮ አገልግሎቱ እንዲቋረጥና ይሄንን ሐምሌና ነሐሴ ምእመኑ በያለበት በሰላም ቆይቶ ከጥቅምት በኋላ መንገዱ ሲያስኬድ ምድሩ ሲደርቅ በሰላም ኑ ስንላችሁ ትመጣላችሁ የሚል ምክክር አድርገናል። ከዚህ በኋላ ጉዞ የምታደርጉ ሰዎች ሙሉ ኃላፊነቱን በራሳችሁ ወስዳችሁ ለሚደርስባችሁ መንገላታት፣ ለሚደርስባችሁ ህመም፣ ለሚደርስባችሁ ችግር ኃላፊነቱን ራሳችሁ ትወስዳላችሁ። ወደኛ ማዕከል ግን የጉዞ አገልግሎት እንደማታገኙ ላሳውቃችሁ እወዳለሁ ማለት ነው። ይሄ ጉዞ ሲቆም እንዳንድ ጉዞ አዘጋጅ እንዳንድ ማህበር የምንጎዳው እኛ ነን። የሚቀርብን ጥቅም ለኛ ነው። ግን እናንተ ወደኛ ስትመጡ ገንዘብ ከፍላችሁ ጊዜያችሁን መስዋዕት አድርጋችሁ ብዙ ገንዘብ አውጥታችሁ ነው የምትመጡት፣ እናውቃለን። ከጥቅም ግን የሰው ልጅ ይበልጣል። የሰው ልጅ በገንዘብ በጥቅም በተለያየ ማቴሪያል በተለያየ ቁሳቁስ የማይተካና የማይወዳደር የሰው ልጅ ባፈጣጠሩ በሁሉ ነገሩ ክቡር ነው። ስለዚህ ለሰው ልጅ ቅድሚያ በመስጠት ጉዞውን ሙሉ በሙሉ አቁመናል። ለምን ካላችሁ
ከባህር ዳር ጀምሮ ስትነሱ መንገዱ ኮረኮንች ከመሆኑ የተነሳ በየትኛውም አካባቢ ላይ ዝናብ ዘንቦ ብታድሩ ሕክምና አይገኝም፣ ምግብ አይገኝም፣ ማደሪያ ቦታ አይገኝም። ስለዚህ ክረምቱ እስከሚያልፍ ድረስ በያላችሁበት ሆናችሁ ይህንን ጥሪ እንድትጠብቁ ማሳሰብ እንወዳለን። ምናልባት ከዩቲዩብ ቻናላችን ላይ ከተለያዩ ማህበራዊ ድረገጽ ላይ በፌስቡክ ማህበራዊ ድረገጽ፣ በቲክቶክ፣ በኢንስታግራም በውስጥ መስመር ማስታወቂያ የሚሰሩላችሁ ግለሰቦች ወይም ሪከመንድ የሚያደርጓችሁ ሰዎች ሊኖሩ ይችላሉ። እነዛን ሰዎች ማመንና መቀበል የለባችሁም። ለምን ካላችሁ በርሜል ቅዱስ ጊዮርጊስ ላይ ፍቃድና ዕውቅና ተሰጥቷቸው የሚሰሩ ማህበራቶች እነማን ናቸው? እነሱ ለምን አቆሙ ብላችሁ መጠየቅ ይኖርባቸዋል። ኤልሻዳይ ኦርቶዶክሳዊ ሚዲያና ዶርቃ ሚዲያን ወደ ኋላ ተመልክታችሁ ስታዩ ሚዲያዎቹ የተከፈቱበት የመጀመሪያ ቪዲዮ ራሱ የበርሜል ቅዱስ ጊዮርጊስ ምስክርነትና የበርሜል ቅዱስ ጊዮርጊስ ፕሮግራሞች ናቸው። ስለዚህ በርሜል ቅዱስ ጊዮርጊስ ላይ ለማዘጋጀት ምንም የሚያስቆመንና የሚከለክለን ነገር የለም። ይሄ ክረምቱ ተፈጥሯዊ ስጦታ ነው። በዝናብ አብቅሎ በፀሐይ አብስሎ ዓለማትን የሚመግብ ጌታ በዓመት አንድ ጊዜ የምናገኘው ክረምት ነው። የእግዚአብሔር ስጦታ ስለሆነ አንጋፋም። ስለዚህ ይህንን ክረምት በየቤታችሁ ሆናችሁ አሳልፉ። ለጾመ ማርያም፣ ለፍልሰታ ጾም በተለያዩ ገዳማትና አድባራቶች ላይ ሄዳችሁ ሱባኤ መያዝ ትችላላችሁ። በዚህም በጾመ ሐዋርያት የቀሩ ቀናቶችን በተለያዩ ቦታዎች ላይ ሄዳችሁ መጠመቅ ትችላላችሁ። ቦታው እጅግ ተግዳሮትና ፈተና የበዛበት ቦታ ስለሆነ እንደ አጠቃላይ አገልግሎቱን የጸበሉን ክብር ለመጠበቅ ስናደርገው የነበረውን ጉዞ ለማቋረጥ ተገደናል። የተገደድንበት ትልቁ ምክንያት እኛ የሚቀርብንን ጥቅም እናውቀዋለን፣ ለሰዎች ክብር ለመስጠት ነው። ስለዚህ ወደ ቦታው ጉዞ ለማጓጓዝ ሰዎች የተለያየ ማስታወቂያ በመስራት በዚህ ቀን ጉዞ አለን፣ በዚህ ቀን ጉዞ አለን በማለት የአንድ ሰው ትኬት 30 ሺህ ብር ነው። አንድ አጭበርባሪ ከ10 ሰዎች ገንዘብ ቢቀበል 300 ሺህ ብር ነው። ያስገባችሁበትን የባንክ አካውንትና የደወላችሁበትን ስልክ ቁጥር ዘግቶ ያ ሰው ቢጠፋ ተጠቃሚ ነው። ሌላ ቢዝነስ ከፍቶ መስራት ይችላል በዚህ ብር። በመንፈሳዊ ዓለም እንደዚህ ይደረጋል እንዴ አትበሉ። ቤተክርስቲያኑ ድረስ ከኛ ጋር 30 ሺህ ብር ትኬት ቆርጠው ተጉዘው ወርቅ የሚሰርቁ፣ ፓስፖርት የሚሰርቁ፣ ስልክ የሚሰርቁ፣ የምዕመናንን ገንዘብ የሚሰርቁ ከኛ ጋር የሚጓዙ ግለሰቦች አሉ። ይሄ ቤተክርስቲያኒቷን ይወክላሉ ማለት አይደለም፣ ግን ለስራ ብለው የሚሄዱ ሰዎች አሉ። ስለዚህ ከእንደዚህ አይነት አጭበርባሪዎች እንድትቆጠቡ አበክረን ከወዲሁ እናሳስባቸዋለን። የትኛውንም መረጃ ለመጠየቅ ወደ ዶርቃ ሚዲያ መደወል ትችላላችሁ። ዶርቃ ሚዲያ ላይ የሚቀመጡ ስልክ ቁጥሮችን ባጭሩ ልግለጽላችሁ። 0941 16 16 እኔ ራሴ አላየ የሚይዘው ስልክ ነው። 0988 12 12 12 ሌላ የሥራ ባልደረቦች የሚይዙት ስልክ ነው። 0906 787878 የዶርቃ ሚዲያ መገኛ ስልክ ነው። 0954 777779 የዶርቃ ሚዲያ የመረጃ ስልክ ነው። 0969 777778 የዶርቃ ሚዲያ የመረጃ ስልክ ነው። በእነዚህ 5 ስልክ ቁጥሮች መደወልም መልእክት መጻፍም ትችላላችሁ። ከአጭበርባሪዎች ተጠንቀቁ። እንቅስቃሴያችሁን በመንፈሳዊና በመንፈሳዊነት አካሂዱ። በርሜል ቅዱስ ጊዮርጊስ ከሰኔ 15 በኋላ የሄዱት መንገደኞቻችን ከገቡ በኋላ የጉዞ ማስታወቂያ አይኖረንም። የትኛውንም መረጃ ከፈለጋችሁ በአግባቡ እናስረዳችኋለን። በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም ዩቲዩብ ቻናላችን ላይ ኮሜንት በመጻፍ መረጃ መጠየቅ ትችላላችሁ። ሌሎች ገዳማቶች ላይ የምናደርገውን እንቅስቃሴ ወደ እናንተ እናደርሳችኋለን። ሁላችሁም በያላችሁበት የዶርቃ ሚዲያ ቤተሰቦች፣ የኦርቶዶክስ ተዋሕዶ እምነት ተከታዮች የቅዱስ ሚካኤል በረከት ከእናንተ ጋር ይሁን። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ በያላችሁበት ቸር ሰንብቱ።